ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ በመላው ዓለም ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉ በያላችሁበት ሰላምታችን ይድረሳችሁ። ዛሬ እጅግ በጣም አስፈላጊ አንገብጋቢ አስቸኳይ ጊዜ የማይሰጥ ሰበር የሆነ በጣም አስቸኳይ መረጃ ይዘን መተናል። መደመጥ ያለበትም ነው። በተለይ አሜሪካን ሀገር ለሚኖሩ ዜናውና መረጃው ሊታለፍ የሚገባው አይደለም። ወደ ዝርዝር መረጃዎቻችን ከማለፋችን በፊት ግን ዛሬ ከሀገር ቤት ጥምቀት ነው። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። የዜናዎቻችን ዋና ዋና አንኳር ነጥቦች እንዲህ ቀድመን እናስደምጣቸዋለን። የመጀመሪያው ዜናችን የሚሆነው የተከበራችሁ አድማጭ ተመልካቾቻችን አሜሪካን ሀገር ውስጥ ቢያንስ በትንሹ ግሪን ካርድ ያላዙ ኢትዮጵያውያን ላይ የወጣው አዲስ አስደንጋጭ ሕግ ብዙዎቹን በእጅጉ አሳስቧል። ዝርዝሩን ትሰሙታላችሁ። የስራ ፍቃድም በአሜሪካን ሀገር ሙሉ በሙሉ እንዲቆም ተደርጓል። ወደ ግሪን ካርድ የሚደረገው አፕሊኬሽንም ሙሉ በሙሉ እንዲቆም ተደርጓል። ሌሎችም ዝርዝር መረጃዎች አሉን። ይሄ መደመጥ ያለበት ልዩ ዜና ነው። ሁለተኛው ዜናችን የተከበራችሁ አድማጭ ተመልካቾቻችን በትራምፕ አስተዳደር ስደተኞችን ማባረር የሚለው አንድ ትልቅ ሜጋ ፕሮጀክት ተደርጎ ተቀርጾ እንቅስቃሴ እየተደረገበት ይገኛል። ይህን ህግ ለማስፈጸምና ይህን ህግ ተግባራዊ ለማድረግ የአይሲኢ ወኪሎች በቁጥጥር ስር በዋሏቸው ወይም ባሰሯቸው ሰዎች ቁጥር ልክ ዳጎስ ያለ ሽልማት ተዘጋጅቶላቸዋል። ይህ መላው ዓለምን እያነጋገረ ይገኛል። አንድ ሰው ባሰሩ ቁጥር የሚሰጣቸው ጉርሻ አለ ማለት ነው። ስለዚህም የሚታሰረው ህዝብ ቁጥር በከፍተኛ ሁኔታ እንደሚጨምርና ትውልደ ኢትዮጵያውያንንም ሰለባ እንደሚያደርግ ለማስታወስ ያክል ነው። ዝርዝሩን ግን ትሰሙታላችሁ። ይሄኛው መደመጥ ያለበት ዜና ነው። ፕሬዚዳንት ትራምፕ በሚኒሶታ በተለይ የአይሲኢ ፖሊሶች የሚያደርጉት ኦፕሬሽን ከነሱ አቅም በላይ ስለሆነባቸው 1500 ተጨማሪ ወታደሮችን ለማሰማራት ሙሉ በሙሉ ዝግጅቱን አጠናቋል። ይሄኛውም መደመጥ ያለበት ዝርዝር መረጃ ነው። እንዲሁም የተከበራቸው አድማጭ ተመልካቾቻችን ፕሬዚዳንት ትራምፕ በኢልሃን ዑመር ላይ የመጨረሻውን ቀይ ካርድ መዘዋል። እስካሁን በስድብ በማስፈራራት ምናምን በማንቋሸሽ ነበር ያለፉት። አሁን ግን የመጨረሻውን ቀይ ካርድ የመዘዙበትን ዜናና መረጃም ተሰሙታላችሁ። ዓለም ሁሉ እየተገረመበት ይገኛል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን እየተጫናችሁ ግቡ። እኔ ዜናዎቹን ለእናንተ ጆሮ በሚመጥን ጥሪት ባለመልኩ ማቅረቤን እቀጥላለሁ። አሜሪካን ሀገር ውስጥ በትንሹ ቢያንስ ሚኒመም ግሪን ካርድ ለሌላቸው ትውልደ ኢትዮጵያውያን የወጣውን አስደንጋጭ ህግ ለእናንተ ከማስደመጣችን በፊት ለአይሲኢ ፖሊሶች የተዘጋጀውን ጉርሻ እንዲሁም እንዴት ትውልደ ኢትዮጵያውያን በተለይ ዲያስፖራ ኢትዮጵያውያንን ሊጎዳ እንደሚችልና ሁኔታውም እንዴት አስጊ እንደሚሆን በዝርዝር ልናስደምጣችሁ ወደድ። የአይሲኢ ወኪሎች በቁጥጥር ስር በዋሏቸው ወይም ባሰሯቸው ሰዎች መጠን ዳጎስ ያለ ሽልማት እንደሚሰጣቸው የአሜሪካ መንግስት በህግ አጸደቀላቸው ይለናል። ከዚሁ ጋር ተያይዞ የአይሲኢ ፖሊሶች የመኪና መስኮቶችን ይሰብራሉ፣ ቤቶችን ይሰብራሉ፣ ተኩሰው ይገላሉ። የማያደርጉት ነገር የለም። ምክንያቱም ሽልማት ስለተዘጋጀላቸው ነው። እዚህ ጋር ተያይዞ ከዚህ በፊት ካቀረብነው ቪዲዮ ጋር ለየት ያለ አሁን ደግሞ በቅርቡ ዛሬ ጠዋት የተከሰተ የአይሲኢ ፖሊሶች አንድ ቤት ሰብረው ገብተው አንድን ሽማግሌ እንዴት በአሰቃቂ ሁኔታ ይዘውት እንደወጡ የሚያሳይ ቪዲዮ አለን። የሽልማቱና አጠቃላይ ይሄ ዜና ግን አላለቀም፣ ይቀጥላል። ቪዲዮዋን አይተናት እንመለስ። The process began on a Sunday morning when masked, heavily armed ICE agents arrived at the North Minneapolis home of Garrison Gibson, a 38-year-old Liberian national. Gibson, who had been living legally under an order of supervision and checking in regularly with authorities for years, was at home with his wife and 9-year-old daughter. Agents pounded on the door and asked Gibson to step outside to talk. Knowing his rights, Gibson refused to open the door and demanded to see a judicial warrant signed by a judge. The community gathers, the noise in. As agents retreated briefly to wait for reinforcements, word of the raid spread through neighborhood social media groups and legal observer networks. Within minutes, dozens of neighbors and activists arrived on the scene. To disrupt the operation and alert other residents, the crowd began a noise-in, honking car horns, blowing whistles, and banging drums. The atmosphere grew volatile as agents formed a perimeter, occasionally using pepper spray to push back the heckling crowd. Forced entry, the battering ram. Despite the crowd's presence and the lack of a judicial warrant, agents carried only an administrative one which does not grant power to enter homes. ICE tactical teams moved onto the porch. Using a battering ram, they smashed through the front door.
Inside, as Gibson's wife recorded the event, agents handcuffed Gibson in front of his child. Gibson was led out of his home into the 16-degree winter air wearing only shorts, a hoodie, and slippers. Agents reportedly refused to let him grab a coat. He was placed into an unmarked government SUV and driven away as the crowd of protesters shouted and filmed. ይሄኛው ደግሞ ሌላ አዲስ የተሰበረ ቤት ነው። ከዚህ በፊት አንድ አካባቢ ላይ ቤት ሰብረው ሲገቡ አሳይተናችሁ ነበር። አሁን ይሄ ለካሜራ የቀረበው ነው። ከካሜራ ውጭ የሆነው ያልታየው ያልተቀረጸው የትየለሌ ነው። በቃ መኪናና ቤት አልቋል። በተለይ ሚኒሶታ ውስጥ ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የአይሲ ፖሊሶች ይሄን የሚያደርጉበት ዋናውና ትልቁ ምክንያት አንደኛ የተቀመጠላቸው ግብ አለ፣ ሁለተኛ ማግኘት ያለባቸው ጥቅም ስላለ ነው። የጥቅም ጉዳይ ስለሆነ ሪስክ ሁሉ ወስደው ቤት ሰብረው ይገባሉ፣ መኪና ሰብረው ይገባሉ። ሲያስፈልጋቸው ደግሞ እንደ ሁኔታው ተኩሰው ሊገሉ ይችላሉ። በረዶ ላይ ሰውን ሊጎትቱ ይችላሉ። ይሄ የመጣበት ትልቁ ምክንያት አሁን ከነገርናችሁ የአይሲ ወኪሎች በቁጥጥር ስር ከሚያውሏቸው የሰዎች ብዛት አንጻር ጥቅም ስለሚያገኙ ነው። የሚያገኙትን ጥቅምና አጠቃላይ ሁኔታውን ደግሞ እንድች አጠር አድርገን ለእናንተ ልናቀርብላችሁ ወደድን። የቁጥር ገደብ አለው። ዘገባዎች እንደሚያመለክቱት እያንዳንዱ የመስክ ቢሮ ወይም በኦፊስ ወይም በግሩፕ ይሰጣቸዋል። በቀን በአማካኝ 70 ሰዎችን በቁጥጥር ስር እንዲያውል ግብ ተቀምጦለታል። ይሄ ትሬሽሆልድ ተቀምጧል ማለት ነው። ይሄ በቀን ነው። ለአንድ አይሲ ፖሊስ የተሰጠው ሳይሆን በሆነ ኦፊስ ወይም ደግሞ በሆነ ግሩፕ ወይም በሆነ ክላስተር ይሰጣቸውና 75 ሰዎችን ዛሬ አስራችሁ ይዛችሁ ኑ ተብለው ግብ ይቀመጥላቸዋል። ይሄን ግብ ያሳካ የተሻለ የስልጣን እድገት ይሰጠዋል፣ ማዕረግ ሹመት ይሰጠዋል፣ የገንዘብ ጥቅምም ይሰጠዋል የሚል ተቀምጦላቸዋል። ለዛ ነው የአይሲ ፖሊሶች እንደ ንብ የሚናደፉት። እንደዚህ ይህን ሁሉ ነገር የሚያደርጉት ከዚህ አንጻር ነው። የተከበራችሁ አድማጭ ተመልካቾቻችን የስራ እድገትና ጥቅም ይሰጣቸዋል። እነዚህን የቁጥር ገደቦች የሚያሟሉ ወኪሎች ለደረጃ እድገት፣ ለተጨማሪ የስራ ጉርሻና ለተሻለ የስራ አፈጻጸም ግምገማ ቅድሚያ ይሰጣቸዋል ይላል። በቁጥጥር ስር የዋለው ሰው ያለምንም ክስ ቢለቀቅ ምንድነው የሚሆነው ውጤቱ የሚለውን ሁሉ በደንብ በዝርዝር የነሱ ህግ ያስቀምጣል። ምክንያቱም የአይሲ አሰራር ስርዓት ስኬትን የሚለካው በቁጥጥር ስር በዋሉ ሰዎች ብዛት እንጂ በክሱ ውጤት አይደለም። ስለዚህ አንድ ሰው ይዘውት ቢታሰርም ባይታሰርም ቢፈረድበትም ባይፈረድበትም ሌላ ጉዳይ ነው። ለዛ ነው አይታችኋቸው ከሆነ እንደፈለጉ አርቢትራሪ ሰዎችን ብድግ እያደረጉ የሚወስዱትም ለዛ ነው። በወሰዱት ሰው ቁጥር ልክ ነው። ያ ሰው ወንጀለኛ ነው አይደለም የሚለውን ሁሉ ብዙም ማተር ላይ ያረጋቸው ይችላል የሚል ህግ ነው የወጣላቸው። ብዙ ጊዜ እነሱ የሚሰሩት አስተዳደራዊ ሂደት ነው ወይም የስሩ ሁኔታ አስተዳደራዊ ነው ተብሎ ይታሰባል። አድሚኒስትሬቲቭ አረስት ይሉታል። አይሲ የሚያከናውነው አብዛኛው ስር አስተዳደራዊ እንጂ ወንጀል ክስን መሰረት ያደረገ አይደለም። አብዛኛው ነው የሚለው ግን ወንጀል ክስ ወይም ወንጀል ነክ ያልሆኑትን አያካትትም ማለት ሳይሆን አብዛኛው ከስደተኞች ጋር የተያያዘ ከኢሚግሬሽን ጋር የተያያዘ ጊዜው ያለፈበት ዶክመንት ወይም ደግሞ ዶክመንት የሌላቸው ጋር የሚያያዝ ስለሆነ አድሚኒስትሬቲቭ ተብሎ ነው የሚታሰበው። ይሄ የወንጀል ተብሎ አይታሰብም፣ ግን የወንጀልም አብሮ አለበት። ስለዚህ አንድ ሰው በቁጥጥር ስር የዋለበት ቅጽበት እንደ ስኬት ተመዝግቦ ይያዝለታል ይላል። ባሰረባት ሪከርድ በተደረገበት ቀን ይመዘገብላቸዋል ነው የሚለው። ይሄ ነው እንግዲህ ለዚህ ነው በርካታ ስደተኞችን እያሰሩ የሚገኙት። የተጓዳኝ እስር የሚባልም አለ። ወኪሎች አንድን የተፈለገ ሰው ፍለጋ ሂደው ሌላ ሰነድ የሌለው ሰው ቢያገኙና በቁጥጥር ስር ቢያውሉ ያ ሰው ምንም አይነት የወንጀል ሪከርድ ባይኖረውም ለወኪሉ እንዳንድ ቁጥር ተደርጎ ይደመርለታል ይላል። አዎ አንድን ሰው ለመያዝ ሲመጡ ነው እግረ መንገዳቸውን ሌላውንም እያሰሩ የሚሄዱት። ከዚሁ ጋር በተያያዘ ነው ትውልደ ኢትዮጵያን መጠንቀቅ ያለባቸውም ለዛ ነው። ሌላውን ሊያስሩ ሲመጡ እግረ መንገዳቸውን ትውልደ ኢትዮጵያን እየያዙ ነው። በሶማሌ ውስጥ ማለት ሚኒሶታ ውስጥ የሶማሌዎች ቁጥር ከፍተኛ ነው እንደሚታወቀው። ሶማሌዎችን ለመያዝ ነው የሚመጡት ታርጌታቸው። እግረ መንገዳቸውን ግን ኢትዮጵያውያንም ሲያገኙ እያሰሩ ነው። ስለዚህ ሚኒሶታ አካባቢ ተንቀሳቅሳችሁ ከሆነ ሰሞኑን አብዛኛዎቹ የትውልደ ኢትዮጵያውያን የሀበሻ ሬስቶራንቶች፣ ሞሎች፣ ሱቆች ምንም ሽያጭ የላቸውም፣ የተዘጉም አሉ። ይሄ የሆነበት ዋናው ትልቁ ምክንያት ደግሞ በተለይ እዚህ አካባቢ የሚሰሩ ትውልደ ኢትዮጵያውያን የሚቀጥሯቸው የሆቴል አስተናጋጆች፣ የሾፕ ላይ የሚሰሩ እነዚህ ካሸር ላይ የሚሰሩላቸው ባለሙያዎች ብዙዎቹ በጊዜያዊነት የመጡ ገና ለግሪን ካርድ ያላመለከቱ ነበሩ። እነዚህ ፈሩና ከአካባቢው ጠፉ ወይም ከቤት ተደብቀው መዋልን እንደ ምርጫ ሲያደርጉም ሱቆቻቸው የትውልደ ኢትዮጵያውያን በሙሉ እዚህ ሚኒሶታ አካባቢ ተዘግቶባቸዋል። ከፍተኛ ኪሳራ እየደረሰባቸው ነው የሚገኘው ማለት ነው።
መልቀቅ ውጤቱን አይሽረውም። በቁጥጥር ስር የዋለው ሰው በማረሚያ ቤት እጥረት ወይም በሌላ ምክንያት ከቆየ በኋላ ቢለቀቅም ወኪሉ አንድ ሰው በቁጥጥር ስር አውሏል የሚለው መረጃ በመዝገብ ላይ ስለሚሰፍርለትና ሪከርድ ስለሚደረግለት ምንም ችግር የለውም፣ ሽልማቱን ያገኛል። ለዛ ነው ይህን ሁሉ ነገር የሚያደርጉት። የተከበራችሁ አድማጭ ተመልካቾቻችን ወደ ቀጣዩ ዜናችን ደግሞ አልፈናል። ቀጣዩ መረጃ በርካታ ትውልደ ኢትዮጵያውያንን እዚህ አሜሪካን ሀገር ስጋት ላይ እየጣለ ያሳሰበና ያስደነገጠ ህግ ወጥቷል። ህጉም እንዲህ የሚል ነው። ቢያንስ በትንሹ እዚህ አሜሪካን ሀገር ሚኒመም ሪኳየርመንት ግሪን ካርድ የሌላቸው ትውልደ ኢትዮጵያውያንን የሚመለከት አዲስ እጅግ አስጨናቂ ህግ ነው የወጣው። የህጉን ዝርዝር አፈጻጸሙን ምን እንደሆነ ሁኔታውን በዝርዝር ልናስረዳችሁ ነው። ጊዜ ስጡንና እንድታዳምጡንም በአክብሮት እንጠይቃችኋለን። የመጀመሪያው ምንድነው የተደረገው? አጀስትመንት ኦፍ ስታተስ ሙሉ በሙሉ እንዲቆም ተደርጓል። አንድ ቁጥር የሚለውን ያዙልን። አጀስትመንት ኦፍ ስታተስ ሙሉ በሙሉ እንዲቆም ተደርጓል። ሆልድ ሁኗል ማለት ነው። ይሄ አሜሪካን ሀገር ለሚገኙ ግሪን ካርድ ለሌላቸው በጣም ሪድ ፍላግ ነው ብቻም ሳይሆን በህይወታቸው ላይ ትልቅ ተጽዕኖ የሚያሳድር ይሆናል። አጀስትመንት ኦፍ ስታተስ የምንለው እንደምታውቁት ለምሳሌ ከቲፒኤስ ሊሆን ይችላል፣ ወይ ከአሳይለም ሊሆን ይችላል፣ ወይ ደግሞ ከኢቢ ታይፕስ ኦፍ ቪዛ ሊሆን ይችላል። ብቻ ከሆነ ነገር ወደ ግሪን ካርድ የምናደርገውን ሽፍት ወይም የምናደርገውን እንቅስቃሴ ህጋዊ ቋሚ የመኖሪያ ፍቃድ ለማግኘት የምናደርገው እንቅስቃሴ ሙሉ በሙሉ ሲዘጋ ማለት ነው። ይሄ እጅግ በጣም አሳሳቢ ነው። የትኞቹን ማመልከቻዎች ያካትታል ብሎ በግልጽ ህጉ ተቀምጧል። የመጀመሪያው ለግሪን ካርድ የምናደርገው ማመልከቻ ሙሉ በሙሉ ሆልድ ሆኗል። ልክ ለኢትዮጵያ ከ75ቱ ሀገራት መካከል ቪዛ ፓውዝ ሆኗል አይደል? ሆልድ ነው የሚለው። ልክ እንደሱ ሁሉ ይሄኛውም አብሮ ሆልድ ሆኗል ነው የሚለው። ለግሪን ካርድ ስናመለክት እንደምታውቁት I-485 ፎርም ይሞላል። የራሱ ስቴፕ አለው። ሌሎችም የሚሞሉ ፎርሞች አሉ። እሱ ፕሮሰስ ሙሉ በሙሉ ሆልድ ሆኗል ነው የሚለው። ምናልባት ፎርም ሊቀበሏችሁ ይችላል፣ አፕላይ ልታደርጉ ትችላላችሁ፣ ግን በአሁኑ ሰዓት ውሳኔ እየተሰጠ አይደለም ነው የሚለው። ይሄ ትልቅ ችግር ነው። ስለዚህ ለረጅም ጊዜ ያለ ግሪን ካርድ በርካታ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር ሊቆዩ ነው ማለት ነው። ያለ ግሪን ካርድ አሜሪካን ሀገር ሲቆዩ ደግሞ የአይሲ ፖሊሶች ሊያስሯቸው ነው ማለት ነው። ህጋዊ የመኖሪያ ፍቃድ የላችሁም በሚል ወደ እስር ሊዳረጓቸው ነው። ከእስር በኋላ ደግሞ ዲፖርቴሽን ሊጠብቃቸው ነው ማለት ነው። ስለዚህ አሜሪካን ሀገር ግሪን ካርድ በትንሹ ግሪን ካርድ ላይም አንዳንድ ችግሮች እየተነሱ ነው። ከግሪን ካርድ በላይ ግን ሲቲዝንሺፕ ይባላል። ዜጋ የሆኑት ላይ እስካሁን እዚህ ግባ የሚባል የጎላ ችግር የለም። ምናልባት በባይደን አስተዳደር ጊዜ ሲቲዝንሺፕ ያገኙ በተለይ ከ2021 እስከ 2025 አካባቢ በዚህ ኢንተርቫል ውስጥ ሲቲዝንሺፕ ያገኙ ትውልደ ኢትዮጵያውያን እንደገና ቬቲንግ ይሰራል የሚባል ነገር አለ፣ ወይም እንደገና ምርመራ ይሰራል የሚባል ነገር አለ። ከዛ ውጭ ግን በእነሱ ላይ እዚህ ግባ የሚባል ችግር የለም። በግሪን ካርድ ላይ አንዳንድ የሚነሱ ነገሮች አሉ። ያለ አግባብ ግሪን ካርድ ያገኙትን እንዲሁ እንፈትሻለን ካልሆነ በቀር ሌላ ብዙ ችግር የለው። ይሄኛው ግን ገና ወደ ግሪን ካርድ ጉዞ ለሚያደርጉ እዚህ አሜሪካን ሀገር ውስጥ ላሉ እንቅፋቱ እጅግ በጣም ከባድ ነው ማለት ነው። ስለዚህ ይሄን ፕሮሰስ ፓውዝ አድርገውታል ወይም ሆልድ አድርገውታል። ሁለተኛው ትልቁ አንገብጋቢው ነገር ለትውልደ ኢትዮጵያውያን የተዘጋብን በጣም የሚያስፈልገን የስራ ፍቃድ ተዘግቷል። ኢምፕሎይመንት አውቶራይዜሽን ዶክመንት ትባላለች እንደምታውቋት፣ ኤኢዲ የምትባል ናት። እሱ አሜሪካን ሀገር ከአሳይለም ሁነን እንዲሁም ከኢቢ ቪዛዎች ሁነን ከተለያየ አይነት ቪዛዎች ሁነን ግሪን ካርድ እስከምናገኝ ድረስ ስራ ለመስራት የሚያስችልን የስራ ፍቃድ ነው። I-765 ፎርምም ትባላለች። ኢምፕሎይመንት አውቶራይዜሽን ዶክመንት ኢኤዲ እሱን ለመሙላት የሚያገለግለን ይሄ ፕሮሰስም ውሳኔው ሆልድ ሆኗል። ስለዚህ አሜሪካን ሀገር ያለ ስራ አጥ ሆኖ ሲዞሩ መዋል ሊሆን ነው ማለት ነው። ትውልደ ኢትዮጵያውያን ይሄ አደጋ ተጋርጦባቸዋል ማለት ነው። ምክንያቱም የስራ ፍቃድ ውሳኔው ልክ እንደ ኢትዮጵያ ከ75ቱ ሀገራት መካከል ቪዛ ሆልድ እንደተባለው የስራ ፍቃድ አሜሪካን ሀገር ለማግኘትም ሆልድ ሆኗል። ይህ ህግ በነገራችን ላይ ከስተማይዝ ወይም ካስኬድ አድርገን ወደ ኢትዮጵያ አምጥተ ነው ለሁሉም ስደተኞች የወጣ ህግ ነው ይሄኛው። በተለይ ደግሞ ሃይ ሪስክ ካንትሪ ተብለው ባለፈው ሪድ ፍላግ ተብለው የወጡት ለ75 ሀገራቶቹ የወጣ ህግ ነው። ለኢትዮጵያውያን ብቻ አይደለም። ከሱ ወስደን ትውልደ ኢትዮጵያውያን ግን የሚጠቀሙበት ይሄኛውን ስለሆነ የሌሎቹ ሀገራት ምንም ስለማይጠቅማቸው
የኛ ኦዲየንሶች ደግሞ ትውልደ ኢትዮጵያውያን ስለሆኑ እነሱን የሚመለከተውን እኛ ካስኬድ አድርገን አውጥተነው ነው። አምብሬላው ህግ ግን ለሁሉም ሀገራት በተለይ ለ75ቱ ሀገራት የወጣ ነው ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን፣ ሌላው የጉዞ ሰነድም ፓውዝ ሆኗል። ይሄ የጉዞ ሰነድ አይ 131 ትባላለች። ይቺ ፎርምም እንዲሁ ፓውዝ ሆናለች ማለት ነው። ስለዚህ ከግሪን ካርድ ውጭ አሜሪካን ሀገር ለሚኖሩ ትውልደ ኢትዮጵያውያን በሙሉ ትንሽ ጊዜው ከባድ ነው ብቻም ሳይሆን በላይፍ ላይም ሪስክ የሚያመጣ ሆኗል። አንድ ሰው ስራ ካልሰራ አስቡት ምንድነው ሊሆን የሚችለው? የስራ ፍቃድ አልተሰጠም ታገደ ማለት አሜሪካን ሀገር መግባት ትርጉሙ ምንድነው ታዲያ? ፎቶ ልንነሳ ነው አሜሪካን ሀገር ገብተን ወይስ አሜሪካን ልንጎበኝ ነው? ለስራ የመጣን ሰዎች ይሄ ከታገደብን ምን ሊሆን እንደሚችል ችግሩን ቁጭ ብላችሁ ታስቡት። በጣም ከባድ ነው የሚሆነው ማለት ነው። ማመልከት ግን ይቻላል ነው የሚለው። ማመልከት ማስገባትና የጣት አሻራ መስጠት ይቻላል። ነገር ግን ጉዳዩ ተመርምሮ የመጨረሻ ወይም በመጨረሻ የተፈቀደ የሚል ውሳኔ አያገኝም ነው የሚለው። ትልቁ ጨዋታ ደግሞ ያለ እዚህ ጋር አፕሩቭድ ካልሆነ ውሳኔ ካልተሰጠ ምን ትርጉም አለው? የነሱ እኛ ዝም ብለን ፎቶ ብንሰጣቸው አሻራ ብንሰጣቸው ቃለ መጠየቅ ቢያደርጉም ምንም ትርጉም የለውም። ስለዚህ የስራ ፍቃድን ያክል ነገር ማገድ ማለት በጣም ከባድ ነው። ይሄ ነው አንደኛው አጀስትመንት ኦፍ ስታተስ እና የስራ ፍቃድ በአንድ ቁጥር ታግደዋል። ሁለተኛው የአሜሪካ ዜግነት ያላቸው ኢትዮጵያውያን ይነካል ወይ ይሄ ነገር የሚል እዛው ላይ ራሳቸው ነው የሚያስቀምጡት። በነገራችን ላይ ፍሪኩዌንትሊ አስክድ ኩዌሽን እያሉ መልሱንም ራሳቸው እየሰጡ ነው የሚያስቀምጡት። ከነሱ የተወሰደ መረጃ ነው የምንነግራችሁ። አይነካም። ይህ አዲስ መመሪያ የአሜሪካ ዜግነት ያላቸውን ኢትዮጵያውያንን አይመለከትም ነው የሚለው። የዜጎች መብት ዜግነታው አይሰረዝም ወይም አይመረመርም። ይሄ ችግር የለውም። ቀድመንም ነግረናቸዋል። ዜግነት ላላችሁና ግሪን ካርድ ላላችሁ ብዙም ችግር የለውም። ለእናንተ ሁሉ ነገር ሴፍ ነው። ሌላው የቲፒኤስ መቋረጥ ነው። የቲፒኤስ መቋረጥ ተወስኗል። በቃ ምንም የሚያጠራጥር ነገር የለውም። በቅርብ ጊዜ እንደሚቋረጥ ፌብሩዋሪ 13 2026 እንደሚቋረጥ ተወስኗል። ስለዚህ አሁን ባለው ሁኔታ በዚህ አስቸጋሪ ወቅት የቲፒኤስ ጉዳይ ያለቀለት ስለሆነ አጀስትመንት ስታተሱን ምን አደረጉት? ቀድመው ዘጉት ማለት ነው። በእኛ ዩቲዩብ ቻናል ተከታትላችሁ ከሆነ ቲፒኤስ ሊቋረጥ ስለሆነ ቀድማችሁ አጀስትመንት ኦፍ ስታተስን ሞክሩ፣ የተለያዩ አማራጮችን ሞክሩ ብለን ሪኮመንድ አድርገን ነበር። ያደረጉ ሊኖሩ ይችላሉ፣ ያመለጡ ሊኖሩ ይችላሉ። ብዙ ያላመለጡ ኢትዮጵያውያን ደግሞ አሉ። ስለዚህ ቲፒኤስ ተቋርጧል። ወደ ኢትዮጵያ ዲፖርት ሊደረጉ ትንሽ በጣት የሚቆጠሩ ቀናቶች ቀርተዋቸዋል። በዚህ መሃል አጀስትመንት ኦፍ ስታተስ እንኳን እንዳይሞክሩ ቀድመው አጀስትመንት ኦፍ ስታተስ የሚለውን አልፎ የአሜሪካ መንግስት ብሎክ አደረገው ማለት ነው። ስለዚህ ይሄ ማንን ይጎዳል? አሳይለም ኬዞችን ይጎዳል፣ ቲፒኤስ ኬዞችን ይጎዳል፣ ሌሎችንም በኢቢ ቪዛ ያሉትንም ጭምር ይጎዳል ማለት ነው። በአሳይለም አሁን በጣም ብዙ ኢትዮጵያውያን አሉ በፖለቲካ በምን ወደዚህ ወደ አሜሪካን ሀገር የመጡት። የነሱ ኬዝ አጀስትመንት ኦፍ ስታተስ እንዳይሞሉ ፓውዝ ሆኖባቸዋል። የአሳይለማቸው ጥያቄ መፍትሄ አላገኘም፣ አጀስትመንት ኦፍ ስታተሳቸውም መፍትሄ አላገኘም፣ የስራ ፍቃድም አላገኙም። እንዲሁ አየር ላይ ቀሩ ማለት ነው። ይሄ ነው እየሆነ ያለው። እንደ አጠቃላይ ሳመሪ ብለው በአንዲት ቴብል አስቀምጠዋታል በሚገርም ሁኔታ። ይቺ ሳመሪዋ ደግሞ እስካሁን ያወራነውን ግልጽ እንዲሆን ይረዳናል። የመጀመሪያው ግሪን ካርድ I-485 ይሄ ሆልድ ሆኗል። ሆልድ ነው የሚለው ተዘግቷል፣ ሙሉ በሙሉ ሳይሆን ለጊዜው ቁሟል ነው። ሆልድ ነው የሆነው። ይሄን በመጠባበቅ ላይ ላሉት ነው። ግሪን ካርድ ላገኙት ምንም ችግር የለውም። ስለዚህ ለግሪን ካርድ አፕላይ አድርገው ለመጠባበቅ ወይም እየተጠባበቁ ላሉት በሙሉ አሁን ሆልድ ሆኗል፣ ውሳኔ አይሰጥም ማለት ነው። ይሄ በአሜሪካ ያሉ ኢትዮጵያውያንን የሚመለከት ነው። የኛው አሜሪካ እዚህ ላሉት የሚመለከት ነው። ሁለተኛው የስራ ፍቃድ ነው። አሁንም በመጠባበቅ ላይ ላሉት I-765 ሞልተው በመጠባበቅ ላይ ላሉት በሙሉ ይህ ቁሞባቸዋል በአሁኑ ሰዓት ማለት ነው። እጅግ አሳዛኝ ነው። ቲፒኤስ ያው የቲፒኤስ ነገር ያለቀለት ነው። እዚህ ሰንጠረዡ ላይ ዜግነት ምንም ለውጥ አልተደረገበትም ይላል። ይሄ ነው እንግዲህ የወጣው በርካታ ትውልደ ኢትዮጵያውያንን ያሳዘነውና የብዙዎችንም ህይወት ያናጋው አዲስ የወጣው ህግ ይሄ ነው። ከዛሬ ነገ የስራ ፍቃድ አግኝቼ አሜሪካን ሀገር እሰራለሁ እያሉ በሚጠባበቁበት ሰዓት ግሪን ካርድ ከዛሬ ነገ አገኛለሁ እያሉ ባሉበት ሁኔታ ላይ ይሄ ነገር ተፈጠረ ማለት ነው። የግሪን ካርድ መታገድ ይልና ደግሞ ከታች ቦልድ አድርገው አስቀምጠውታል የራሳቸው ዌብሳይት ላይ ማለት ነው። ይህ ማለት የኢሚግሬሽን መስሪያ ቤቱ ማመልከቻዎችን ከመቀበል አልፎ
ሁሉንም ዝግጅቶች ለምሳሌ የጣት አሻራና ቃለ መጠይቅ ሊያጠናቅቅ ይችላል። ነገር ግን የተፈቀደ ወይም አፕሩቭድ የሚል የመጨረሻ ውሳኔ እንዳይሰጥ በጥብቅ ታግዷል ነው የሚለው። እንዳይሰጥ በጥብቅ ታግዷል። ይሄን አስቡት እንግዲህ። ለምን የሚል ጥያቄ ያነሳል። የህዝቡን ጥያቄ ይወስዳሉ። በነገራችን ላይ ይወስዱና አጠቃላይ ምላሽ ብለው ያስቀምጣሉ። ፍሪኩዌንትሊ አስክድ ኩዌሽን ብለው ያስቀምጧቸዋል። የአሜሪካ መንግስት ስለ ኢትዮጵያ የደህንነት ሁኔታና ስለ ግለሰቦቹ ማንነት ዳግም ማረጋገጥ እስኪያጠናቀቅ ድረስ ማመልከቻቸው በመጠባበቅ ላይ ወይም ሁኔታ ላይ ያሉትን ብቻ እንዲቆይ ወስኗል። ይሄ ነው እንግዲህ ውጤቱ። የግሪን ካርድ ወይም ግሪን ካርድ በእጅዎ እስኪያገኙ ድረስ ያለው ጊዜ በጣም ረጅም ይሆናል። በዚህ መሃል የአይሲ ፖሊሶች ካገኟችሁ ደግሞ ሊያስሯችሁ ይችላሉ። ተመልከቱ። ግራ ግቢት ያለው ነገር የፕሬዚዳንት ትራምፕ አስተዳደር ግራ የተጋባው ነገር፣ አንዱን ስትጨብጡት አንዱን ስትሉት አንዱ። ራሳቸው በፈጠሩት የግሪን ካርድ ውሳኔ፣ የአሳይለምን ውሳኔ እነዚህን በሙሉ ሆልድ ካረጉ በኋላ አጀስትመንት ኦፍ ስታተስም እንዳይሞሉ ካደረጉ በኋላ የአይሲ ፖሊሶች ደግሞ በጎን ህገወጥ ናችሁ እያሉ ማባረር ጀመሩ ማለት ነው። የማን ነው ጥፋቱ? እነዚህ ግለሰቦች አሜሪካን ሀገር ኑ ተብለው አሜሪካን ሀገር ገብተዋል። በአሳይለምም ይሁን በዲቪም ይሁን በኤቢ ቪዛም ይሁን በቲፒኤስም ይሁን ዋቲቨር አሜሪካን ሀገር ውስጥ ናቸው ያሉት። በእነሱ የውሳኔ መዘግየት ምክንያት ደግሞ ህጋዊ ሰነድ አላገኙም ትውልደ ኢትዮጵያውያን። በዚህ መሃል የአይሲ ፖሊስ እያሰረ እየገረፈ ማባረር እና ማሰር ጀምሯል። ጥፋቱ የማን ነው? የአሜሪካ በተለይ የፕሬዚዳንት ትራምፕ የአሰራር ችግር እንጂ ትውልደ ኢትዮጵያውያን ምንም ጥፋት የለባቸውም ማለት ነው። የስራ ቪዛ ለጠየቁ በተለይ በኢቢ ቪዛ ወደ አሜሪካን ሀገር ለመጣችሁ ደግሞ በስራው ምክንያት ግሪን ካርድ ለማግኘት ማመልከቻ I-485 የሚባለው ማለት ነው አስገብተው ከሆነ እናንተ ያቀረባችሁት ማመልከቻ ይህ ሊፈቀድ ይችላል። ነገር ግን የእርስዎ ግላዊ ግሪን ካርድ ማመልከቻ ግን አይፈቀድም ይላል። ማመልከቻው በሲስተም ውስጥ ቁሟል ወይም ታግደዋል ማለት ይቻላል። የቪዛ ቁጥር ቢደርሰዎት እንኳን ይህ የመታገድ መመሪያ እስካልተነሳ ድረስ ግሪን ካርድ ለእናንተ በጭራሽ አይሰጥም ይላል። የስራ ፍቃዳችሁ ላይም ችግር አለው ይላል። በስራ ቪዛ ለመጡት እንኳን ሊሰጥ ይችላል ነው። ስፔሻል ኬዝ ለነዚህ ይሰጣል ነው የሚለው። I-140 ይሞላሉ እና ለነሱ ሊታይ ይችላል በኢቢ ቪዛ ለሚገቡት ይላል። የስራና የጉዞ ፍቃድን በተመለከተ ይህ ለብዙዎች በጣም አስቸጋሪው ክፍል ነው ብሎ አስቀምጦታል። ከግሪን ካርድ ጋር አብረው ያመለከቷቸው የስራ ፍቃድ ግሪን ካርድ ስንሞላ ሳይድ ቱ ሳይድ የስራ ፍቃድ እንሞላለን I-765 እና የጉዞ ፍቃድ I-131 ማመልከቻዎችም በዚህ እገዳ ውስጥ ሙሉ በሙሉ ተካተዋል ይላል። ታዲያ አሜሪካን ሀገር ስራ ሳይሰራ ምንድን ነው የሚደረገው? ይሄ ፍቃድ ካልተሰጠ የስራ ማቆም አደጋው ይልና ደግሞ ራሱ አስቀምጦታል። የድሮው የስራ ፍቃድ ካለቀ በኋላ አዲሱ በዚህ እገዳ ምክንያት ቶሎ ካልመጣ በመካከሉ ስራ ሳይሰሩ የሚቆዩበት ጊዜ ሊፈጠር ይችላል። ይሄ እንኳን ሊፈጠር ይችላል ነው፣ ምንም ችግር የለውም። ከዚህ በፊት የስራ ፍቃድ አግኝታችሁ ከሆነ አሁን የስራ ፍቃድ ለማደስ እዚህ ግባ የሚባል ችግር ላያጋጥም ይችላል። እንደ አዲስ ለሚያወጡት ነው ፈተና የሆነባቸው። የጉዞ ስጋት ምንም እንኳን የጉዞ ፍቃድ ቢሰጠዎትም ወደ ኢትዮጵያ ሂዶ መመለስ አሁን ባለው ጥብቅ መመሪያ ምክንያት በጣም አደገኛ ነው ይላል። ግሪን ካርድ ሳትይዙ ኢቭን ግሪን ካርድ ላላቸውም አስቸጋሪ ነው። ሲቲዝንሺፕ ሳትሆኑ አሁን ባለው ስታተስ ፔንዲንግ ስታተስ ይዛችሁ ወደ ኢትዮጵያ ቤተሰብ ለመጠየቅ ብትሄዱ ቻው ነው፣ መመለስ የለም። በመጣችሁበት አውሮፕላን ተመልሳችሁ እዛው ወደ ሀገራችሁ ነው። ይሄ ከባድ ነው። ቤተሰብ መጠየቅ አይችልም ማለት ነው። በዚህ ስታተስ ላይ ያለ ሰው፣ ሪፊውጂ ላይ ያለ ሰው፣ አሳይለም ላይ ያለ ሰው፣ ቲፒኤስ ላይ ያለ ሰው፣ ቲፒኤስ እንኳን እያበቃለት ነው። እንዲሁም በኢቢ ቪዛዎች፣ በተለያዩ ቪዛዎች፣ በትዳርም ጭምር እዚህ አሜሪካን ሀገር በቪዛ የመጣ በትዳር ቪዛዎች የመጣም ጭምር ቤተሰቡን ተመልሶ ወደ ኢትዮጵያ ሄዶ መጠየቅ ቢፈልግ በዚህ ጊዜ በጣም አደገኛ ነው ማለት ነው። ምክንያቱም ገና ግሪን ካርድ አላገኙም፣ ፕሮሰሱም ሆልድ ሆኗል። እዚሁ አሜሪካን ሀገር እንዲሁ በአየር ላይ ይቆያሉ። የስራ ፍቃድም አልተሰጣቸውም። ስለዚህ ምንድን ነው የሚሆኑት? ግራ የገባው ነገር ፕሬዚዳንት ትራምፕ እያመጡ ነው ማለት ነው።
የመጨረሻው ዜናችን የተከበራችሁ አድማጭ ተመልካቾቻችን በተለይ በሚኒሶታ ፕሬዚዳንት ትራምፕ የአይሲ ፖሊሶችን አሰማርተው ነበር። ያሰማሯቸው የአይሲ ፖሊሶች በሚኒሶታ ነዋሪዎችና ተቃዋሚዎች የሚደርስባቸውን የዕለት ከዕለት ተቃውሞ አልፈው ስራቸውን መከወን ስላልቻሉ ፕሬዚዳንት ትራምፕ ተጨማሪ ወታደር አስገቡ። እንግዲህ በአንድ ሀገር ሕግ እንደሚታወቀው በፖሊስ መቆጣጠር ያልተቻለን ነገር የምንቆጣጠረው ወይም መንግስት የሚቆጣጠረው በወታደር ነው። ስለዚህ ፕሬዚዳንት ትራምፕ የአይሲ ፖሊሶች እንዳያቸዋቸው ምንም ስራቸውን እየሰሩ አይደለም። በተለይ በሚኒሶታ ልክ ወደ ሚኒሶታ ሲገቡ ሁሉም መኪናውን ይዞ ይወጣል፣ መንገድ ይዘጋባቸዋል፣ ክላክስ ያደርጋል፣ በረዶዎችን፣ ፍኛዎችን እንዲሁም እንቁላል እየወረወረ ይጥልባቸዋል። ምንም ስራ መስራት አልቻሉም። የአይሲ ፖሊሶችም አግሬሲቭ የሆነ እርምጃ እየወሰዱ ነው። ቤት ሰብረው ይገባሉ፣ የመኪና መስኮት ይሰብራሉ፣ ሰው ተኩሰው ይገላሉ። አይተናል። 3፣ 4፣ 5 ሰው ገለዋል ተኩሰው። በዚህ ሁኔታ ነገሮች ወዳልተፈለገ ነገር እያመሩ ሲሄዱ እንዲሁም የሚኒሶታው መንግስት ደግሞ የሚኒሶታው ገዥ ደግሞ ምን አለ? እነ ቲም ዋልዝ እና እነ ከንቲባ ያዕቆብ የሚመሩት ቡድን ደግሞ ምን አለ? እነ ኢልሃን ኦመርንም ጨምሮ ማለት ነው። እነሱ የሚመሩት ቡድን ደግሞ ምንድነው ያለው? አይ በቃኛ የራሳችን ናሽናል ፎርስ አዘጋጅተናል። ስለዚህ አይሲ ፖሊሶች መተው እርምጃ የሚወስዱ ከሆነ ዜጎቻችንን እንጠብቃለን ብለው ወታደሮቻቸውን አንቀሳቀሱ። እንደዚህማ አይቻልም በሚል ፕሬዚዳንት ትራምፕ 1500 ምልምል ወታደሮችን በቀጥታ ወደ ሚኒሶታ ዲፕሎይ አድርጓል ማለት ነው። ይህ የሚያሳየው በትራምፕ አስተዳደርና በሚኒሶታ ግዛት መካከል ከፍተኛ የሆነ ውጥረት ተፈጥሯል ብቻም ሳይሆን የለየለት ጦርነት ውስጥ ሊገባ ነው ማለት ነው። ፕሬዚዳንት ትራምፕ ግን ዝተዋል በሚገርም ሁኔታ ማለት ነው። በተለይ ኢልሃን ኦመር ስለ ኢልሃን ኦመር በትዊተር ገጻቸው የጻፉት አንድ እጅግ አስገራሚ ነገር ፖስት አድርገዋል። በትዊተር አይደለም ይቅርታ፣ የተጻፈው በትሩዝ ሶሻል ሚዲያቸው የጻፉት እጅግ አስደንጋጭ ነገር ነው እዚህ ጋር የተጻፈው። እንግዲህ ፕሬዚዳንት ትራምፕ እስካሁን በኢልሃን ኦመር ላይ እንደዚህ አይነት ቆራጥ የሆነና የመጨረሻ ጥግ የደረሰ ውሳኔ ወስነው አያውቁም። መሳደብ፣ ማንቋሸሽ ምናምን አይነት ነገሮችን ነበር የሚጠቀሙት። የዛሬው ግን ለየት ያለ ነው። ይሄ ቪዲዮ ከመቅረቡ ከ4 ሰዓት በፊት ፖስት የሆነ ነው። በፕሬዚዳንት ትራምፕ ትሩዝ ሶሻል ሚዲያ የቀረበ ፖስት ነው። እናንተም ገብታችሁ ማረጋገጥ የምትችሉት ነው። እኛ የምንዘግባቸው መረጃዎች በሙሉ ሶርስ አላቸው፣ በሙሉ ማረጋገጫ አላቸው፣ ቬሪፋይድ የተደረጉ ናቸው። ምንም በእኛ ፈጠራ የሚሰራ ነገር የለም። ምክንያቱም ይህ ዜና ነው እንጂ ፊልም አይደለም። ይህ ኮሜዲ አይደለም። ይህ ዜና ነው። ዜና ደግሞ በራስ አመለካከትና በራስ ፋብሪኬሽን የሚሰራ አይደለም። እና ምንድነው ያሉት ፕሬዚዳንቱ የጻፉት? እንደዚህ አይነት ነገር ጽፈው አያውቁም። እንደዚህ አይነት ትዕዛዝም ሰጥተው አያውቁም ፕሬዚዳንቱ። በሚኒሶታ 19 ቢሊዮን ዶላር ተመዝብሯል። ለዚህ ደግሞ ፌክ የሆነችው የኮንግረስ ውመን ነው የሚላት፣ ፌክ ኮንግረስ ውመን ኢልሃን ኦመር ይላታል። እሷ ናት ይሄን በደንብ ታውቃለች፣ በሚገባ ታውቀዋለች ካሉ በኋላ እሷ ሹድ ቢ ኢን ጄል በቀጥታ ወደ እስር ተወርዳለች። ኦር ይሉና ኢቭን ወርስ ፓኒሽመንት፣ እዚህ የከፋም ቅጣት እዚህ የከፋ ከስር የከፋ ቅጣት እስኪ ገምቱ ምን ሊሆን ይችላል? ከስር የከፋ ቅጣት ምናልባት እንግዲህ ትሰቀል ይሆን አናቅም። ከስር የከፋ ነው የሚለው ኢቭን ወረስት ፓኒሽመንት ሴንት ባክ ቱ ሶማሌ፣ ወደ ሶማሌ እልካት አለው። ከሄደች በኋላ ይላሉ ፕሬዚዳንቱ ኮንሲደርድ ዋን ኦፍ ዘ አብሶሉትሊ ወረስት ካንትሪ ኢን ዘ ወርልድ። ሂዳ ሶማሌ በጣም ዘ ወረስት ካንትሪ ባለም የሚባለውን እሱን ኮንሲደር ታድርግና ሜክ ሶማሌ ግሬት አጌን ታድርግ። ሂዳ ሜክ አሜሪካ ግሬት አጌን ማረግ አትችልም። እሷ ስለ አሜሪካ ኮምፕሌን ማቅረብ አትችልም። በፊትም ጀምረው ይናገሩት ነበር። እሷ የመጣችው ከሲኦል ነው። ከሲኦል የመጣ ሰው ደግሞ ገነትን ኮምፕሌን ማድረግ አይችልም፣ አያውቃትም፣ ስለ ገነት ምንም መረጃ የለውም ይሉ ነበር ፕሬዚዳንቱ በተደጋጋሚ። አሁን ደግሞ ዛሬ የጻፉት ሶማሌን ሂዳ ኮንሲደር ታድርግ፣ በዓለም ዘወረስት ካንትሪ ናት። ስለዚህ ሶማሌ ትሄድና ሶማሌን ግሬት ታድርግ። ስለዚህ ሁለት ከባድ ውሳኔ ወስነዋል ፕሬዚዳንቱ። አንደኛ ሺ ሹድ ቢ ኢን ጄል ወይ ትታሰራለች፣ ኢቭን ዘወረስት ፐኒሽመንት፣ ከዛ የከፋው ደግሞ ወደ ሶማሌ ተመልሳ ሄዳ ሶማሌን እዛው ግሬት ማድረግ ትችላለች ብለው ወስነዋል። ይሄ ነው እንግዲህ የተከበራችሁ አድማጭ ተመልካቾቻችን ያለው ሁኔታ። ለዛሬ ያቀረብንላችሁ ዜናዎችና መረጃዎች እነዚህ ነበሩ። እጅግ ጠቃሚ የሚባሉ መረጃዎች ናቸው። ከዜና ባለፈ ለህይወት መርሃችን ሁሉ የሚጠቅሙ መረጃዎችን ያቀረብንላችሁ። የዩቲዩብ ቻናሉ ግን እንደምታዩት ሰብስክራይብ ያንሰዋል። ሰብስክራይብ ለማድረግ ሁላችንም
ሳንሰስት ከልባችን ሰብስክራይብ እናድርግ። ጓደኛ፣ ቤተሰብ፣ ዘመድ ሁሉ እያሰባሰብ ይሄን የዩቲዩብ ቻናል ሰብስክራይብ እናስደርግ። አንድ ሰው 5 ሰብስክራይበሮችን እህቱን፣ ወንድሙን፣ አባቱን፣ እናቱን፣ ባለቤቱን ወይም ፍቅረኛውን ወይም ጎረቤቱን ሊሆን ይችላል ሰብስክራይብ አድርጎን 5 ሰብስክራይብ አስደርግሃለሁ ብሎ ኮሜንት ላይ በትክክል ከጻፈ እኛ የተለየ ሪዋርድ ልናዘጋጅ እንችላለን። ወደፊት ኮሜንት ላይ ጻፉልን። ከአንድ በላይ ሰብስክራይብ ያደረጋችሁን ኮሜንት ላይ ጻፉልን፣ አሳውቁ። ለእናንተ ልዩ ውለታ መክፈል ስለምንፈልግ እናመሰግናለን።